ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንዴት ናችሁልኝ? እኔ የምለው አንዳንዶቻችሁ ማለት ነው ምን አይታችሁ ነው ለቅሶ የጀመራችሁት? ምን አይታችሁ ነው እንዴ? አረ ተረጋጉ። ምን ሆናችሁ ነው? በመጀመሪያ ሀይሚዬ በጣም ተጎድታለች። ሰሞኑን በጣም ነው የተጎዳችሁ። ምክንያቱም እሷ ደግሞ ታቋታላችሁ፣ ብድር መለሳ ላይ በጣም ታቋታላችሁ። በጣም በቀለኛ፣ እልህኛ፣ ኃይለኛ ናትና እናንተ ደግሞ ምን ሆናችሁ ነው እንደዚህ እሪ ያዙ ይልቀቁኝ የምትሉት? እንዴ ያዙ ይልቀቁኝ አትበሉ እንጂ። እኔ ይመስለኛል ሀይሚዬ ቤኪንም ብሩኬንም እየተበቀለች ነው የሚመስለኝ። ይሁን በቃ እየተበቀለች ነው የሚመስለኝ። እና እስኪ ተረጋጉ፣ ግድ የላችሁም። ምን እንትን አስባላችሁ? ምንድነው እንደዚህ ማልቀስ? በመጀመሪያ ምን አይታችሁ? በእርግጥ ብሩኬ ትላንትና በጣም አሳዝኖኛል። በጣም ነው ያሳዘነኝ ከምታስቡት በላይ ማለት ነው። ምክንያቱም ሀራም እንደዛ ውድቅ ሲል በቃ ራሱን ስስት ምናምን ነገር አያሳዝንም ማለት አይቻልም። ያሳዝናል። እኔም በጣም አሳዝኖኛል። ግን ደግሞ እንደዚህ ይህን ያህል የሚያስብል አይደለም። እስኪ ዛሬ እናያቸው። እርግጠኛ ነኝ ዛሬ ሰላም ይሆናል ብዬ አስባለሁ። ዛሬ ፏፈሽ ነው ብዬ አስባለሁ። ያን ያህል መከፋት፣ ማልቀስ ምናምን ግን ተገቢ አይደለም። መረጋጋት ነው የሚሻለው። በቃ ሁኔታቸውን ማየት ነው የሚሻለው። ሁለተኛ ነገር ደግሞ ገና ካሁኑ ሀይሚ ላይ ነገር ጀምራችኋል። ይስሩበት። ቻናላቸው ቀዝቅዟል። እኝኛ አትበሉ። በተለይ ሀይሚን የምዘቀዝቁ ሰዎች፣ ሀይሚን የምትነቅፉ ሰዎች፣ ሀይሚ የስራ ሰው ናት። እሺ የስራ ሰው ናት። ተስራ በቃ። ሁለተኛ ነገር ደግሞ የኔ ያህል አሁን ማለት በብሩኬ አትተማመኑም እንዴ? ብሩኬ ደብዳቤውን አንብቦ እንደዛ ፌንት ሰራ ምናምን ስትባሉ ቆይ በሷ አትተማመኑም እንዴ? ይህን ያክል ማለት ሀይሚን በዚህ ልክ እሱ ሊያስከፋት ይችላል ብላችሁ ነው የምታስቡት? አይመስለኝም። እና ፕራንክ ነው በቃ እንዳጠቃላይ እኔ ብዬ የማሰብ ሀይሚዬ አልከፋትም ማለት አይቻልም። ብዙ የምትከፋበት ነገር አለ። ብዙ ነገር በሆዷ የያዘችው ነገር አለ። ብዙ ነገር አምቃ የያዘችው ነገር አለ። አንዳንዴ ለሰው ብለን የማንናገራቸው ሚዲያ ላይ የማናወጣቸው እንደፈለግን የማናወራባቸው ብዙ ታሪኮች፣ ብዙ ነገሮች ይኖራሉ አሉ። ግን ደግሞ በቃ ምንም ህይወት እንደዚህ ናት። በቃ ህይወት በቃ ይሄ ናት። አንዳንድ ጊዜ ለሰው ብታወሩት ወይ ሚዲያ ላይ ወጣችሁ ብትለፈልፉት ምንም የሚሰጣችሁ ፋይዳ ለማይኖረው ነገር እዚህ ጋር ሚዲያ ላይ ወጣችሁ ብታወሩት ትርጉም የለውምና ግን ያው በሆዳችሁ ይዛችሁ በሆዳችሁ ሚስጥራችሁን ለራሳችሁ ይዛችሁ ማዳመጥ ነው የሚሻለው። እግዚአብሔር መለመን ነው እንጂ ሌላ ምንም የሚሰጠውም ጥቅም የለም ቢያወሩት ማለት ነው። እና ለዛ ነው ሀይሚዬ ዝም ብላ እንትን የምትለው። ይሄ ደግሞ ከህይወቷ በቃ መረዳት ትችላላችሁ። ብዙ ነገር እንትን እንዳለ ግን ጎበዝ ናት፣ ጠንካራ ናት፣ ታልፈዋለች፣ ትችላለች። ስለዚህ ይሄ የትላንት ነው ግን ሙሉ ለሙሉ ፕራንክ ነው ብዬ ነው ማስበው። እና ያን ያክል አትጨነቁ። በተለይ የምታለቅሱ ልጆች ምን አይታችሁ ነው የምታለቅሱት? ምንድነው እንደሚያስለቅም? ለምን ታሟርታላችሁ? በቃ ብሩኬ ነው ተበታጨ፣ ተናደደ፣ ወደቀ። በቃ ደነገጠ። ድንጋጤ ነው እንደዛ ያደረገው። ስለዚህ የሆነ ወሬ ለማስፋት ነገር ለማስፋት ምናምን ነገር አታጨብጭቡ፣ ምድር አጨብጫቢ ማለት ነው። እና ዛሬ ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ፈጣሪ ያውቃል ደግሞ ከምንም በላይ ለነሱ የሚያስፈልጋቸው ጸሎት። ሙስሊሞች በዱዓችሁ በጸሎታችሁ አስቧቸው። ከዛ ባለፈ ያዙ ይለቀቁኝ ለነሱ አይጠቅማቸውም። እና አይታችኋል ትናንትና እንደው ሌላውን ተውት፣ እንደው ባሻንጉሊት ይቀልዱባት
ባሻንጉሊት ይጫወቱባት። ባሻንጉሊት እኮ ነው የተጫወቱባት ቤኪና ብሩኬ። ስለዚህ ቢያንስ ይሄን አስባችሁ እንኳን በቀል እንደሆኑ ልትረዱ ይገባል። በቃ እኔ በቀል ነው ብዬ ነው የማስበው። ስለዚህ አይዟችሁ፣ ፏፈሽ በሉ፣ ሰብስክራይብ አድርጓቸው፣ ይልቅ ቻናላቸውን ሼር አድርጉ። ሀይሚዬ በዚህ 2 ቀን ውስጥ 250 መግባት አለባት። ብሩኬ ደግሞ 300 መግባት አለበት። በቃ ድራማው ከሆነም ግን ሀይሚዬ አደራሽን የኔ ቆንጆ አደራሽን እንዳታስረዝሚው፣ እንዳታጨልዩ። ቲክቶክ ደግሞ ጀምረዋል። ማታ ኝ ለሁለት ተከፍለው ብሩኬ እንዴት እንድታረቅ ለምሳሌ ረብስ ማሙል ዶፈስ እንዶ እኔ እንደው ገረም ይለኛል። አቤት ብኩ እንደው የምታወቁት ነገር የምታወሩት ነገር አበዛዙ፣ የምትሰጡ ምክንያት በዘፈቀደ አበዛዙ። ለማንኛውም የሚመቻችሁ በጣም ኃይለኛ ድምጽ ያለበት ቦታ ነው ያለው። ሪከርድ ለማድረግ አልተመቸኝም እና ውዶችዬ ላይክ አርጉ፣ ሰብስክራይብ አታረጉ ደግሞ አትውጡ። ደብዳቤውን ለማንኛውም ደግሞ ላንበብላችሁ። ደብዳቤው ምን እንደሚል ታውቃላችሁ? ብሩኬ ቡቡዬ፣ የኔ ፍቅር፣ የኔ ወርቅ ነገር፣ የኔ አንደኛ በጣም ትናፍቀኛለህ። ስለዚህ እኔ ቀድሜ ሄጃለሁ ወደ አዲስ አበባ። አንተ ስራህን ትተህ እንድትመጣ ስለማልፈልግ ነው ትቼህ የመጣሁት። በጣም ይቅርታ አድርግልኝ ቡቡዬ። አዲስ አበባ በሰላም እንገናኝ የኔ ወርቅ፣ በጣም አፈቅርሃለሁ፣ በጣም ወዳለሁ ነው የሚለው። እሺ ገባችሁ? እንደዛ ነው በቃ፣ ምንም ማድረግ አይቻልም። እንደዛ ነው የሚለው ደብዳቤ። እኛ እኮ ዝም ብለን አሁን ብሩኬ ያው ደንግጦ ራሱን ስለሳተ እንጂ ደብዳቤው እኮ ምን እንደሚል ራሱ እኮ አላዳመጥ ነው። ምን እንደሚል ደብዳቤው አላወቅንም። ስለዚህ ደብዳቤው የሚሆነው የፍቅርም ሊሆን ይችላል። ግዴታ የጸብ ነው ማለትም አይቻልም። እና ፏ በሉ በቃ። ቻናላቸውን ሼር አድርጉ። ድራማም ከሆነ ቶሎ እንዲያቆም ከፈለጋችሁ ሼር አድርጉ። ትምህርት ቤት ስለሆነ ያለሁት በጣም ድምጽ እየገባብኝ ነው። እንግዲህ ከረበሻችሁ በጣም ይቅርታ።